የኢስላምን ሲቪላይዜሽን ስናየው ሲቪላይዜሽን ተርሙን እነ ሼክ ሐምዛ ዩሱፍ ሲቪላይዜሽን ውስጡ ሲቪል አለው ይላሉ ቃሉ ላይ ራሱ። ሲቪል ደግሞ ኢንጂነሪንግ ነው። ሲቪል መሆን አሁን ዜጎች ምናምን በቃ ውስጡ ሰብአዊነት አለው። ለሰዎች የምንሰጠው የሆነ እዝነት አለ፣ የሆነ ራዕይ አለ ብለው ዲፋይን ያደርጉታል እነ ሼክ ሐምዛ ዩሱፍ እና አሊጃ ደግሞ ሞር ሲቪላይዜሽን ለኤክስተርናል ወርልዱ የምንሰጠው ኢንቴሊጀንስ ነው ይላሉ። ለኤክስተርናል ወርልዱ ማለት ኢንሳይድ አይደለም። ሲቪላይዜሽን ከውስጥ ጋር ብቻ የሚገናኝ ነገር አይደለም፣ አበርክቶም ጭምር ነው። ከውስጥ ጋር የሚገናኘው ነገር ሞር ካልቸር ነው፣ ባህል ነው። አንተን የሚገዛ ፓተርን ካመጋገብክ ምናምን እነዚህ ነገሮች ኤክስተርናል መሆን ሲጀምሩ ሲቪላይዜሽን ይሆናሉ። ኢንተርናሊ ግን አንተን ዲፋይን የሚያደርጉክ በካልቸር ማንነት ውስጥ ነው ወይም በባህል ማንነት ውስጥ ነው ብለው ደግሞ ዲፋይን ያደርጋሉ። ሶ ይህን ዴፊኒሽን ካነሳን የኢስላም ወይም ኢስላሚክ ሲቪላይዜሽን ሬንጁ ከ8ኛው ሴንቸሪ እስከ 14ኛው ሴንቸሪ ድረስ የቆየ ነው ወይም ጎልደን ኤጅ ኦፍ ዘ ሙስሊምስ የሚባለው በዚህ ኤራ ውስጥ የቆየ ነው። ስለዚህ በዚህ ውስጥ በጣም ብዙ በሜዲሲን ጉዳይ፣ በፖለቲክስ፣ በአስትሮኖሚ፣ በፖትሪ ፖይት ምናምን በግጥም ምናምን መሰል ነገራቶች፣ በስፒሪቹዋሊቲ ሙስሊሞች በጣም ከፍታ ላይ የደረሱበት አመታት ናቸውና ሞር ከአባስያ ዳይናስቲ ጀምሮ የኦቶመን ላንድ እስከመጣበት ድረስ ጊዜ ያለው ስፓን ሞር ብዙ አይነት ሲቪላይዜሽኖች ማንጠብቃቸው አይነት ሲቪላይዜሽኖች ወከራርከው ነበር ማለት ለሰባት ክፍለ ዘመን ያህል እንደዛ አካባቢ ነው። 7 ክፍለ ዘመን 700 ዓመት ያህል የቆየ ሲቪላይዜሽን ነበር። ለምሳሌ የኢብኑ ሲናን መጽሐፍ ብናየው ዘ ካኖን ኦፍ ሜዲሲን የሚለው መጽሐፋቸው ለ600 ዓመት ያህል ያገለገለ በሜዲሲን ዙሪያ የተጻፈ መጽሐፍ ነውና ሶ ስፓኑ ትልቅ ነው።